የእግዚአብሔር መልአክ አለ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ መዝሙር 33 ቁጥር 7 ላይ። ቅዱስ ሚካኤል ጠብቀኝ ማለት ይቻላል አይቻልም? አቤት ኦርቶዶክሳውያን የማያሳፍር እምነት ይዛችሁ እንዳታ። ቅዱስ ሚካኤል ጠብቀኝ ማለት መጽሐፍ ቅዱሳዊ ነው። ቅዱስ ገብርኤል ተከተለኝ ማለት መጽሐፍ ቅዱሳዊ ነው። የመላእክትን ስም እየጠራን ጠብቁኝ ብንል፣ ታደጉን ብለን ብንል፣ አድኑን ብለን ብንል ከመጽሐፍ ቅዱስ ሐሳብ ውጪ አይደለንም። ስለዚህ እንዳታፍሩ፣ የመላእክቱን ስም ስትጠሩ ስታከብሯቸው እንዳታፍሩ፣ አፋችሁን ሞልታችሁ አስረግጣችሁ መስክሩ እንጂ። ቅዱስ ሚካኤል በዚህ ዘመን እኛ ልጆቹን የምናምንበትን የምንፈራውን የምናከብረውን ረድቶናል፣ አግዞናል፣ ታድጎናል። ሚካኤል ማለት በዕብራይስጥ ቋንቋ መኑ ከመ አምላክ ወይንም መኑ ከመ እግዚአብሔር ማለት የስሙ ትርጉም እንደ እግዚአብሔር ያለ ማንም የለም ማለት። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚካኤል ሊረዳኝ መጣ። በነገረ መላእክት ዙሪያ መጽሐፍ ቅዱስን መሰረት አድርገን እንማማራል። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ከአራቱ አበይት ነቢያት መካከል አንዱ የሆነው ነቢዩ ዳንኤል ነው። አራቱ አበይት ነቢያት የሚባሉት ነቢዩ ኢሳይያስ፣ ነቢዩ ኤርምያስ፣ ነቢዩ ሕዝቅኤልና ነቢዩ ዳንኤል ናቸው። ዳንኤል ትንቢት ይናገር በነበረበት ዘመን እግዚአብሔር መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት በርዕስነት ያነሳነውን ኃይለ ቃል ተናገረ። ሚካኤል ሊረዳኝ መጣ አለ። በዚህ ርዕስ ውስጥ እየፈጠንን ሶስት ነገሮችን እናያል። አስቀድመን ቅዱስ ሚካኤል ማን ነው የሚለውን እንመለከተዋል። በሁለተኛ ደረጃ የቅዱሳን መላእክትን አገልግሎታቸውን፣ ስራቸውን ከመጽሐፍ ቅዱስ አኳያ እየዘረዘርን እናያል። በመጨረሻ ዛሬ ቅዱስ ሚካኤል ምን ያደረገበት ነው የሚለውን ተመልክተን ከዚህ ታሪክ አሁን እኛ ምን እንማራለን የሚለውን አይተን ለዛሬ ትምህርታችንን እንቋጨዋል። እስኪ ቅዱስ ሚካኤል ማን ነው ከሚለው እንነሳ። ብዙ ጊዜ እንደሚተረክልን አባቶቻችን መምህራን እንደሚያስተምሩን ሚካኤል ማለት በዕብራይስጥ ቋንቋ መኑ ከመ አምላክ ወይንም መኑ ከመ እግዚአብሔር ማለት የስሙ ትርጉም እንደ እግዚአብሔር ያለ ማንም የለም ማለት ነው። ወገኖቼ ሚካኤል ስንል እንደ እግዚአብሔር ያለ ማንም የለም ማለታችን ነው። በኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ ሊቀ ነቢያት ሙሴ ለሕዝበ እስራኤል እንደ እግዚአብሔር ያለ ማንም የለም ብሏቸዋል። አዎ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ፍቅር ማንም የለም። እንደ እግዚአብሔር ያለ እውነተኛ ማንም የለም። እንደ እግዚአብሔር ያለ መሐሪና ይቅር ባይ ማንም የለም። እንደ እግዚአብሔር ያለ ፍጥረቱን የሚወድ ማንም የለም። እንደ እግዚአብሔር ያለ ለጋስ ማንም የለም። እንደ እግዚአብሔር ያለ የአናብስቱን አፍ የሚዘጋ
ተራራውን ደልዳላ ሜዳ የሚያደርግ ባህር ከፍሎ በደረቅ የሚያሻግር እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ሚካኤል ስንል እንደ እግዚአብሔር ያለ ማንም የለም ማለታችን ነው። ክብር ይግባው ቅዱስ ሚካኤል። ይሄን መጥራታችን ነው። ቅዱስ ሚካኤል ከሰባቱ ሊቃነ መላእክት መካከል አንዱ ነው። ባጭሩ ቅዱስ ሚካኤል ማን ነው ስንል አሁን ከላይ እንደተረከነው ነው። በመጽሐፍ ቅዱስ ላይ የቅዱሳን መላእክት ስራቸው ወይም አገልግሎታቸው ምንድን ነው? ወገኖቼ በመጀመሪያ የነ ቅዱስ ሚካኤል የነ ቅዱስ ገብርኤል እልፍ አእላፍ ወትእልፊት አእላፋት የሆኑ ቅዱሳን መላእክት ስራቸው ወይም አገልግሎታቸው ምንድነው ስንል የመጀመሪያው አምላካችን እግዚአብሔርን ቅዱስ 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 እያሉ ያለ እረፍት ማመስገን ነው። የመጀመሪያው ስራቸው ይሄ ነው። ምስጋና፣ እግዚአብሔርን ማመስገን። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ እንዲህ ይላል፣ ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም እርስ በርሳቸው እየተቀባበሉ ድምፃቸውን ከፍ አድርገው አዎ ቅዱስ 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 እያሉ ያመሰግኑ ነበረ። በሁለት ክንፋቸው ፊታቸውን ይሸፍኑ ነበረ። በሁለት ክንፋቸው እግራቸውን ይሸፍኑ ነበረ። በሁለት ክንፋቸውም ይበሩ ነበር ይላል። ስለምንድነው ሱራፌል በሁለት ክንፋቸው ፊታቸውን የሚሸፍኑት ያሉ እንደሆነ አንተን ፊት ማየት አይገባንም ሲሉ፣ እግራቸውን ለምን ይሸፍናሉ ያሉ እንደሆነ አንተ ፊት መቆም አይገባንም ሲሉ በክንፋቸው ይበሩ ነበረ። ለተልኮ ፈጣን እንደሆኑ የሚያጠይቅ ቃል ነው። እየተቀባበሉ ግን ቅዱስ 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 እያሉ በዙፋን ላይ የተቀመጠውን እግዚአብሔርን ያመሰግኑት ነበረ። ምን ይሉት ነበረ? ስለዚህ የመጀመሪያ የቅዱሳን መላእክት አገልግሎት ወይም ስራቸው ምንድነው ሲባል እግዚአብሔርን ማመስገን ነው። ወገኖች ይሄ ምስጋና በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብቻ ያለ ምስጋና ነው። ቤተክርስቲያን እግዚአብሔርን የምታመሰግነው በቅዱሳን መላእክት ምስጋና ነው። አመስግኑት የዚች ቤተክርስቲያን ልጆች ያደረገንን አምላክ። አባቶቻችን ካህናት በቅዳሴው መካከል ሊሆን ይችላል፣ ወይንም ኪዳኑን ሲያደርሱት ይሆናል። ቅዱስ 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 እያሉ ነው ምስጋናውን የሚጀምሩት። ይሄ ምስጋና ደግሞ የመላእክት ምስጋና ነው። ስለዚህ ቤተክርስቲያን ምንም በምድር ብትኖር ሰማያዊት ናት። እግዚአብሔርን የምታመሰግነው መላእክት ባመሰገኑበት ምስጋና ነው። ምን እያለች? ቅዱስ 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 እያለች ነው የምታመሰግነው። ክብር ይግባው አምላካችን እግዚአብሔር። የትም ብትሄዱ ይሄን ምስጋና አታገኙትም። ስለዚህ የመጀመሪያው የመላእክት አገልግሎት ወይም ስራቸው እግዚአብሔርን ማመስገን ነው። እኛም እኮ ስናመሰግን ከመላእክቱ ጋር ተደምረን ከመላእክቱ ጋር አንድ ሆነን ለመላእክት የተሰጣቸው ምስጋና ለኛም ተሰጥቶን እኮ ነው። እንደ መላእክቱ አባቶቻችን ሊቃውንቱ ካህናቱ ሌሊቱን በሙሉ እግዚአብሔርን በማህሌት በመዝሙር በዝማሬ በሳይታት ያመሰግኑታል። ለዚህ ነው ዳዊት ሰው የመላእክትን እንጀራ በላ አለ። መዝሙር 77 ቁጥር 25 ላይ የተመዘገበ እግዚአብሔር ቃል። እስኪ አንድ ጥያቄ ልጠይቃችሁ፣ መላእክት ይበላሉ? መልሱልኝ። ይበላሉ ወይ? አይበሉም። መላእክት ወገኖቼ ምስጋና ምግባቸው ነው። ምግባቸው ደግሞ ምስጋና ነው። ሰው የመላእክትን እንጀራ በላ ሲል ዳዊት አዎ እንደ መላእክቱ ሰው እግዚአብሔርን አመሰገነ ማለቱ ነው። ስናመሰግን
እንደ መላእክት ሆነን ነው የምናመሰግነው። እድለኞች ነን። አመስግኑት እግዚአብሔርን። እንደ መላእክት ነው የምናመሰግነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሊቃውንት ካህናቱ እንደ መላእክቱ ሆነው ሳይደክማቸው 24 ሰዓት በሙሉ እግዚአብሔርን ያመሰግኑታል። ሰው የመላእክትን እንጀራ በላ ማለት ይሄ ነው እንጂ መላእክት የሚበሉት የተለየ ምግብ ወይም እንጀራ የላቸው። ወደ ሁለተኛው እንሄድ ጊዜያችንን ለመጠቀም። ሁለተኛ የመላእክቱ ስራቸው ምንድነው ስንል የሰው ልጆችን መጠበቅ ነው። ወገኖቼ እግዚአብሔር ፈጥሮ ያለ ጠባቂ አልተወንም። እያንዳንዳችን ጠባቂ መልአክ አለን። ምንድነው የሚለው መጽሐፍ? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል ነው የሚለው ዳዊት። የሚጠብቁንን መላእክት እግዚአብሔር ሰጥቶናል። ሰው ራሱን መጠበቅ አይችልም። ታውቃላችሁ፣ ስንወጣ፣ ስንገባ፣ ስንቀመጥ፣ ስንነሳ በተሰማራንበት መስክ ሁሉ ቅዱሳን መላእክት ይጠብቁናል። በዚህ በዳዊት መዝሙር በመዝሙር 90 ቁጥር 10 ጀምሮ እንዲህ ተብሎ ተጽፏል። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። እንዴት? በመንገድ ይጠብቁ ዘንድ መላእክቱን እግዚአብሔር ያዛቸዋልና አለ። አስተውሉ የእግዚአብሔር ልጆች፣ ክፉ ነገር ወደኛ እንዳይቀርብ፣ መቅሰፍት ወደ ቤታችን እንዳይገባ ይጠብቁን ዘንድ ቅዱሳን መላእክትን እግዚአብሔር ሰጥቶናል። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ያዛቸዋል። እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል አለ። ወገኖቼ የንጉሥ ልጅ ይጠበቃል። እኛ የንጉሡ የእግዚአብሔር ልጆቹ ነን። እግዚአብሔር እኛን የሚያስጠብቀን ደግሞ በመላእክቱ ነው። ክብር ምስጋና ለስሙ ይሆንልን። በምድር ያሉ የነገሥታት ልጆች ታውቃላችሁ ይጠበቃሉ። በደህንነት ይጠበቃሉ፣ በመሳሪያ ይጠበቃሉ፣ በፖሊስ ይጠበቃሉ። የባለስልጣን ልጆች ትምህርት ቤት ሲሄዱ ይጠበቃሉ። የሚዝናኑበት ቦታ ላይ ጥበቃ ይደረግላቸዋል። የምድራውያን ነገሥታት ልጆች፣ የባለስልጣን ልጆች፣ የባለ ወንበር የባለ ጊዜ ልጆች በደህንነት ይጠበቃሉ። እኛ የሰማያዊው ንጉሥ የእግዚአብሔር ልጆቹ ነን። ስለዚህ እግዚአብሔር እኛ ልጆቹን የሚያስጠብቀን በመሳሪያ አይደለም፣ በብረት አይደለም፣ በስጋ ለባሽ አይደለም። ረቂቃን በሆኑ ስውራን በሆኑ ኃያላን በሆኑ ፈጣኖች በሆኑ በነ ቅዱስ ሚካኤል፣ በነ ቅዱስ ገብርኤል፣ በነ ቅዱስ ሩፋኤል እግዚአብሔር ያስጠብቀናል። ክብር ይግባው አምላካችን እግዚአብሔር። ቅዱስ ሚካኤል ጠባቂያችን ነው። ምናችን ነው? ቅዱስ ገብርኤል ምናችን ነው? ቅዱስ ሩፋኤል ምናችን ነው? እልፍ አይላፍ ወትእልፊት አይላፋት የሆኑ መላእክት ምኖቻችን ናቸው። ማን ነው የሰጠን? እግዚአብሔር። ቅዱስ ሚካኤል ከክፉ ነገር ይጠብቀን። ቅዱስ ገብርኤል ከክፉ ነገር ይጠብቀን። ቅዱስ ሚካኤል ጠብቀኝ ማለት ይቻላል አይቻል? አቤት ኦርቶዶክሳውያን የማያሳፍር እምነት ይዛችሁ እንዳታፍሩ። አንገት የማያስደፋ እምነት ይዛችሁ አንገታችሁን እባካችሁ እንዳትደፉ። ሐዋርያው ቅዱስ ጳውሎስ በወንጌል አላፍርም ብሎ ተናግሯል። ሮሜ ምዕራፍ 1 ቁጥር 16 ላይ እስኪ በወንጌል በሉ። በወንጌል አናፍርም። ምን አንልም? ቅዱስ ሚካኤል ጠብቀኝ ማለት መጽሐፍ ቅዱሳዊ ነው። ቅዱስ ገብርኤል ተከተለኝ ማለት መጽሐፍ ቅዱሳዊ ነው። የመላእክትን ስም እየጠራን ጠብቁኝ ብንል፣ ታደጉን ብለን ብንል፣ አድኑን ብለን ብንል ከመጽሐፍ ቅዱስ ሐሳብ ውጪ አይደለንም። ስለዚህ
እንዳታፍሩ የመላእክቱን ስም ስትጠሩ ስታከብሯቸው እንዳታፍሩ አፋችሁን ሞልታችሁ አስረግጣችሁ መስክሩ እንጂ። ምን አለ ዳዊት በሌላ ስፍራ ላይ? የእግዚአብሔር መልአክ አለ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። መዝሙር 33 ቁጥር 7 ላይ። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ቅዱሳን መላእክት ያድናሉ አያድኑ? ያድናሉ። ይሄንን ስንል እነዚህ ኦርቶዶክሳውያን ደግሞ እንዴ ማዳን እኮ የእግዚአብሔር ነው፣ እንዴት ነው ቅዱሳን መላእክት የሚያድኑት ብለው የሚናገሩ አንዳንድ ወንድሞችና እህቶች አሉ ባለማወቅ። ጎነቼ ወደም ባርጋችሁ ስሙን። እኛ ቅዱሳን መላእክት ያድኑናል ብለን ስንል ቅዱሳን መላእክት የሚያድኑን በተሰጣቸው ጸጋ ነው። እግዚአብሔር ደግሞ ያድነናል ብለን ስንል የእግዚአብሔር ማዳን የባህሪው ነው። መላእክቱ በጸጋ ተሰጥቷቸው ከተወረወረ ቀስት፣ ከተቃጣ መዓት፣ ከነደደ እሳት፣ ከተቆፈረ ጉድጓድ፣ ከክፉ ነገር በሙሉ መላእክቱ በተሰጣቸው ጸጋ ያድናሉ። ማዳን የእግዚአብሔር እንደሆነ እናውቃለን። መዝሙር 3 ቁጥር 7 ላይ ልበ አምላክ ዳዊት ማዳን የእግዚአብሔር ነው ብሎ ተናግሯል። የእግዚአብሔርን ማዳን የባህሪው ነው። ከዘላለም ሞት የሚያድነን እግዚአብሔር ነው። ከጨለማ አሰራር የሚያድነን እግዚአብሔር ነው። ከዲያብሎስ ካሰበው ሐሳብ ሁሉ የሚታደገን የሚያድነን አምላካችን እግዚአብሔር እንደሆነ ያዳነንም እሱ እንደሆነ ቤተ ክርስቲያን ታምናለች። መላእክቱ ያድኑናል ብለን ስንናገር የመላእክቱ ማዳን ከእግዚአብሔር በጸጋ የተሰጣቸው ነው። ዳዊት እንደተናገረ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። ቅዱስ ሚካኤል ከክፉ ነገር ሁሉ ያድነን። መጽሐፍ ቅዱስን ስናነብ ወገኖቼ እነ ዳንኤልን ቅዱስ ሚካኤል ከክፉ ነገር አድኗቸዋል። እስራኤልን ቆሞላቸዋል። ወደ አዲስ ኪዳን ስንመጣ ለነ ቅዱስ ጴጥሮስ ቅዱስ ሚካኤል ቆመዋል። በቤተ ክርስቲያን ታሪክ ስንተርክ ለነ አፎሚያ፣ ለነ ድራታዎስ፣ ለነ ቴዎብስታ ለብዙዎቹ ቅዱስ ሚካኤል ቆሞላቸዋል። ከክፉ ነገር፣ ከጠላት አሰራር፣ ከሰይጣን ተንኮል፣ ከነደደ እሳት፣ ከአናብስት አፍ ቅዱስ ሚካኤል ብዙዎቹን አድኗቸዋል። እነሱን ብቻ አይደለም፣ በእኛ ዘመንስ ቅዱስ ሚካኤል ያረዳው ማን አለ? አሁን እኮ የነ አፎሚያን ታሪክ ብቻ መተረክ በቂ አይደለም እኮ። የነ ድራታውስን ታሪክ ብቻ አይደለም እንተርከው። የነ ቴዎብስታን ታሪክ ብቻ አይደለም እንተርከው። የዳንኤልን ታሪክ ብቻ አንተርክም። የነ ባህራንን ታሪክ ብቻ አንተርክም። ዛሬም ቅዱስ ሚካኤል በዚህ ዘመን እኛ ልጆቹን የምናምንበትን የምንፈራውን የምናከብረውን ረድቶናል፣ አግዞናል፣ ታድጎናል፣ ብዙ ስራ ሰርቶናል። ቅዱስ ሚካኤል ያረዳው ማንም የለም። ልጅ አጥተው የነበሩ በስሙ ተማጽነው በልጅ የተባረኩ አሉ። እንጀራ አጥተው የነበሩ፣ ስራ አጥተው የነበሩ የቅዱስ ሚካኤልን ስም ጠርተው በስሙ ተማጽነው እንጀራ ያገኙ፣ ስራ ያገኙ ሰዎች አሉ። ፍትህ አጥተው የነበሩ፣ የፍርድ ቤት ጉዳይ የነበረባቸው የመልአኩ የቅዱስ ሚካኤልን ስም ጠርተው ፍትህ ያገኙ ሰዎች አሉ። አዝነው የነበሩ ተጽናንተዋል። ተጨንቀው የነበሩ ከጭንቀታቸው ተረጋግተዋል። የሚያለቅሱ የነበሩ የዚህን የዋ መልአክ ስሙን ጠርተው ተማጽነውት ወገኖቼ ሐዘናቸው በደስታ ተለውጧል። የተደረገላችሁ ይሄን መልአክ ከፍ አድርጋችሁ አመስግኑ። ወገኖቼ በቅዱስ ሚካኤል ያልተደረገልን ነገር የለም። ቤታችንን ሰርቶልናል። በስራ ባርኮናል።
ያሳደገን መልአክ ነው ቅዱስ ሚካኤል። ብዙ የተጠመደብን ወጥመድ ነበር። ብዙ የተቆፈረብን ጉድጓድ ነበር። ብዙ የተበጠበጠ መርዝ ነበረ። የምህረት መልአክ ቅዱስ ሚካኤል የተበጠበጠውን መርዝ አክሽፎ የተቆፈረውን ጉድጓድ ደፍኖ ምክሩን አጥፍቶ የሉም ስንባል ሞተዋል ስንባል ስም አጠራራቸው ጠፍቷል ሲባል አሁንም ይሄው ጠላቶቻችን አይኖቻቸው እያየ አምላካችን እግዚአብሔር በዘይት ራሳችንን ቀብቶ በእድሜ ላይ እድሜ ጨምሮ ነጭ አልብሶ ይሄው ዛሬ በፊቱ አቁሞናል። ክብር ይግባው አምላከ ቅዱስ ሚካኤል። ስለዚህ ቅዱስ ሚካኤል ሁለተኛ አገልግሎቱ ወይንም የቅዱሳን መላእክት ሁለተኛ አገልግሎታቸውና ስራቸው እኛን መራዳት፣ እኛን መጠበቅ፣ እኛን ማዳን፣ ከክፉ ነገር ያድኑናል። ቅዱሳን መላእክት ምንድነው ያለው? የይስሐቅ ልጅ ያዕቆብ የዮሴፍን ልጆች ሊባርክ ሲል በዚያ በኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ የተመዘገበ ቃል ከክፉ ነገር ሁሉ ያዳነኝ የእግዚአብሔር መልአክ እነዚህን ብላቴኖች ኤፍሬምና ምናሴን ይባርክ አለ። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ከክፉ ነገር ድምጻችሁ አነሰ። ከክፉ ነገር ያዳነኝ የእግዚአብሔር መልአክ እነዚህን ብላቴኖች ይባርክ። ከክፉ ነገር ምን ያለኝ? ስለዚህ መላእክት ያድናሉ አያድኑ? ያድናሉ። ቅዱሳን መላእክት በብሉይ ኪዳንም በአዲስ ኪዳንም ቅዱሳን መላእክት እንደሚያድኑ ተመዝግበዋል። ሐዋርያው ቅዱስ ጳውሎስ ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን ብሎ ተናግረዋል። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን የወርሱ ዘንድ ስላላቸው። ወገኖቼ እግዚአብሔር የሁላችንን መዳን ነው የሚፈልገው። በማንም ሰው ጥፋት እግዚአብሔር ባካችሁ አይደሰትም። ቃሉን አስተውሉት። ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ መላእክት መናፍስት አይደሉም ምን አለ? ረቂቅነታቸውን ሲያመጣ ነው መናፍስት አይደሉም ምን ያለው። ስለዚህ ቅዱሳን መላእክት ያድኑናል የምንለው የመጽሐፍ ቅዱስ ሐሳብ ስለሆነ ነው። ይጠብቁናል፣ ይታደጉናል፣ ይረዱናል የምንለው ከመጽሐፍ ቅዱስ አግኝተን ነው። ግን በመላእክት ለመጠበቅ መላእክቱን ማክበርና መፍራት ያስፈልጋል። መላእክቱን የማይፈሩ መላእክቱን የማያከብሩ ሰዎች በመላእክት ሊጠበቁ አይችሉም። ለምን? ቅድም ያነበብነው ቃል ምንድነው የሚለው? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም አለ። በመላእክት ላይ አፋችንን እያላቀቅን መላእክቱን እየተሳደብን መላእክት ይጠብቁኛል ብሎ ማለት አይቻልም። ሳናከብራቸው ሳንፈራቸው ለመጠበቅ ከነሱ ትድግና ለማግኘት ማዳን ለማግኘት ከነሱ የሚገባቸውን ክብር መስጠት አለብን። ወገኖቼ መላእክት የሚጠብቋቸው እግዚአብሔርን የሚፈሩ ሰውን የሚያፍሩ በሥርዓትና በአገባብ የሚኖሩትን ነው። ከእግዚአብሔር ፈቃድ ውጪ ሆነን ከቃሉ ውጪ ሆነን በዘፈቀደ እየኖርን ቅዱስ ሚካኤል ይጠብቀኛል ማለት አይቻልም። አንድ የቤተ ክርስቲያን ሊቅ ባስልዮስ የሚባል አባት ጢስ በቀፎ ውስጥ ያሉ ንቦችን እንደሚያሸሽ ክፉ ሥራ ኃጢአት አብዝቶ የሚያደርግ ሰው ጠባቂ መልአኩን ያርቀዋል ብሎ ተናግረዋል። አሁን ቀፎ አካባቢ ጢስ ብታጤሱ ቀፎ ውስጥ ያሉት ንቦች በሙሉ ይወጣሉ። አንድ ማር መቁረጥ የፈለገ ገበሬ ማሩን ለመቁረጥ ሲፈልግ የሚያደርገው ነገር ጢስ ያጤሳል፣ ውሃ ይረጫል። በቀፎ ውስጥ ያሉት ንቦች ይሸሻሉ። ክፉ ሥራ አብዝቶ የሚሰራ አረመኔ የሆነ ጨካኝ የሆነ ሰው
ኃጢአትን ሁልጊዜ እንደ ውሃ የሚጠጣ ሁልጊዜ ከስካር ጋር የተጣበቀ ቤተ መቅደስ የተባለ ሰውነቱን በዝሙት የሚያረክስ አልመለስ ያለ ሰው መላእክት ይጠብቁኛል ብሎ ማለት አይችልም። ወገኖቼ እግዚአብሔርን መፍራት ያስፈልጋል። ከኃጢአት መራቅ ያስፈልጋል። መላእክቱን ማክበር ያስፈልጋል። ጥበቃቸውን ለማግኘት ከፈለግን እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ መኖር አለብን። እንደ ቃሉ እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ወደ ሶስተኛው እንሄድ። ሶስተኛ የመላእክት አገልግሎት ምንድነው ስንል የሰው ልጆችን ጸሎት ቅድመ እግዚአብሔር ማድረስ፣ የእግዚአብሔርን ቸርነት ደግሞ ወደ ሰው ልጆች ይዞ መምጣት። አሁን ይህን ስንናገር አንዳንድ ከኛ ቤተ እምነት ውጪ ያሉ መናፍቃን አይ መላእክት ከእግዚአብሔር ወደ ሰው እንደሚመጡ በመጽሐፍ ቅዱስ በብዙ ስፍራ ላይ ተመዝግቧል፣ ይህን እናምናለን። ግን ቤትም ስፍራ ይላል ከሰው መላእክት ወደ እግዚአብሔር አይሄዱም፣ ከላይ ወደ ታች ይወርዳሉ እንጂ ከታች ወደ ላይ አይወጡም ብለው ሚከራከሩ ሰዎች አሉ። መጽሐፍ እንዲህ ይላል ማቴዎስ 22 ቁጥር 29 ላይ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። ብዙ ሰው እየሳተ ያለው ከሃይማኖት እየወጣ ያለው ማዕተቡን እየበጠሰ ያለው መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ነው። እስኪ መጻሕፍትንና በሉ የእግዚአብሔርን ኃይል አታውቁምና ትስታላችሁ። ምን ትላላችሁ? ይውላችሁ ብዙ ወንድሞቻችንና እህቶቻችን እየሳቱ ያሉት መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ባለመረዳት ነው። ለምን መጽሐፍ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትናንት የኔና የናንተ ወንድሞችና እህቶች መተው እዚህ የቅዱስ ሚካኤልን በዓል ያከብሩ የነበሩ አንዳንዶች እንዲህ ባለ ጉባኤ ቁጭ ብለው የእግዚአብሔርን ቃል ይሰሙ የነበሩ አንዳንዶች ቅዳሴ ያስቀድሱ የነበሩ ቤተክርስቲያን ይሳለሙ የነበሩ ቆራቢ የነበሩ አንዳንዶቹ የትንቢት መፈጸሚያ ሆነዋል። ሃይማኖታቸውን ቀይረዋል። የቅርባችን አንዳንዶቹ የሥራ ባልደረቦቻችን ጓደኞቻችን መንፈሳዊነታቸው ከኛ የተሻለ ነው የምንላቸው፣ በጾም ከኛ የተሻሉ ነው የምንላቸው፣ በጸሎት ከኛ የተሻሉ ብለን የምንላቸው፣ ወደ ገዳም በመሄድ ከኛ የተሻሉ የምንላቸው የትንቢት መፈጸሚያ የሆኑ ሰዎች አሉ። ከሃይማኖት የወጡ ሰዎች አሉ። መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። በልምድ ነበር የሚመላለሱት። ቅዳሴውን በልምድ ነበር የሚያስቀድሱት። በዓሉን በልምድ ነበር የሚያከብሩት። ጉባኤውን የሚካፈሉት በልምድ ነበረ። በአንድ ጥቅስ ሃይማኖታቸውን የቀየሩ ሰዎች አሉ። እግዚአብሔር የቀረነውን እስከ መጨረሻው ድረስ ያጽናል። በሃይማኖታችሁ ደስተኛ ናችሁ? እስኪ ደስታችሁን ግለጡ። እግዚአብሔር የተዋህዶ ልጆች ስላደረገን ስሙ የተመሰገነ ይሁን። ድገሙና አመስግነው። እንመለስ። ቅዱሳን መላእክት ከእግዚአብሔር ወደ ሰው ብቻ ሳይሆን ከሰውም ወደ እግዚአብሔር ጸሎትን፣ ልመናን ይዘው ይሄዳሉ። ሶስተኛ ስራቸው ይሄ ነው። ሲጀመር ጸሎት ሁሉ የሚያርገው በቅዱሳን መላእክት ነው። ራዕይ ዮሐንስ ምዕራፍ 8 ቁጥር 4 ላይ የተመዘገበውን ቃል እስኪዩት። የቅዱሳን ሁሉ ጸሎት ይላል ቅዱስ ዮሐንስ ወልደ ነጎድጓድ፣ የዕጣኑም ጢስ ብሎ ይጀምራል። ከቅዱሳን ጸሎት ሁሉ ጋራ ከመላኩ እጅ ወደ እግዚአብሔር ፊት ወጣ ነው የሚል። የቅዱሳን ሁሉ ጸሎት የሚያርገው ወደ እግዚአብሔር ፊት የሚወጣው በቅዱሳን መላእክት እጅ ነው። ቅዱስ ሚካኤል ጸሎትን ያሳርጋል የምንለው ለዚህ ነው። ቅዱስ ገብርኤል ጸሎቴን አሳርግልኝ የምንለው ለዚህ ነው። በእግዚአብሔር ፊት የሚቆሙ ቅዱሳን መላእክት ናቸው። ጸሎትን ያሳርጋሉ፣ ልመናን ያሳርጋሉ፣
በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንደተመዘገበ ምንድነው የሚለው? መልአኩ ቅዱስ ሚካኤል መጋቢ ብሉይ ተብሎ የሚጠራ ስለ ሕዝበ እስራኤል በእግዚአብሔር ፊት ቆመ፣ እንዲህም አለ። የእግዚአብሔር መልአክ መልሶ 70 ዓመት የተቆጣቸውን ይሁዳና ኢየሩሳሌምን የማትመራቸው እስከ መቼ ነው ብሎ ልመና አቀረበ፣ ምልጃ አቀረበ። ከሱ ጋር ይነጋገር ለነበረው መልአክ እግዚአብሔር መልሶ እንደዚህ አለ ይላል። እኔ በእስራኤል ላይ ተቆጥቼ ነበረ፣ እኔ በእስራኤል ላይ ቀንቼ ነበረ። መተላለፍን አብዝተው ነበረ፣ ኃጢአትን አብዝተው ነበረ። ነገር ግን አለ አሁን አለ በምህረት ወደ ኢየሩሳሌም ተመልሻለሁ፣ ቤቴ ይሰራባታል አለ። ቅዱስ ሚካኤል ስለ ሕዝበ እስራኤል በእግዚአብሔር ፊት ቆመ፣ ልመና አቀረበ፣ ምልጃ አቀረበ። እግዚአብሔርም የመልአኩ የቅዱስ ሚካኤልን ጸሎቱን፣ ልመናውን፣ ምልጃውን ተቀበለ። ምን አለ? በምህረት ወደ ኢየሩሳሌም ተመልሻለሁ አለ። አምላካችን እግዚአብሔር ስለ ቅዱስ ሚካኤል ሲል ወደ ሀገራችን ወደ ኢትዮጵያ በምህረት ይመለስላት። በምህረት ተመልሻለሁ አለ። ቤቴ ይሰራባታል አለ። ስለ መልአኩ ሲል ከመዓት ወደ ምህረት፣ ከቁጣ ወደ ትዕግስት ዘንበል አለ። ስለዚህ ቅዱሳን መላእክት ሶስተኛ ስራቸው ወይም አገልግሎታቸው የሰው ልጆችን ጸሎት፣ የሰው ልጆችን ልመና፣ ደጅ ጥናት ወደ አምላካችን ወደ እግዚአብሔር ያቀርባሉ፣ ያደርሳሉ። ቅዱስ ሚካኤል ልመናችንን፣ ጸሎታችንን ቅድመ እግዚአብሔር ያድርስልን። ወገኖቼ እኔ ከምተርክላችሁ ታሪክ በላይ ቅድም እንዳየነው በቅዱስ ሚካኤል የተደረገልን ነገር እሱ ምስክር ነው። እውነት ሐሰት? አቤት! ብዙ ጊዜ ምዕራፍና ቁጥር ብቻ አትመልከቱ። ምዕራፍና ቁጥር አይደል። በሕይወታችን በቅዱስ ሚካኤል አማላጅነት በሌሎችም ቅዱሳን መላእክት አማላጅነት የተደረገልን ነገር እሱ ምስክር ነው። እንባችን ታብሷል የመልአኩን ስም ጠርተን። እውነት ሐሰት? መስክሩ። እውነት ሐሰት? እንቆቅልሻችን ተፈቷል፣ ታሪካችን ተቀይሯል። ወገኖቼ ጤናችን ተመልሷል። ስለዚህ እሱ ምስክር ነው። እሱ ነው ምስክሩ። የጎደለብን ነገር የለም። እኛ ኦርቶዶክሳውያን ሚካኤል ሚካኤል ብንል፣ ገብርኤል ገብርኤል ብንል በእነሱ የተደረገልንን ነገር ስለምናውቅ ነው። ወደን አይደለም ሚካኤል ሚካኤል ምንል፣ ወደን አይደለም ገብርኤል ገብርኤል ምንል። አሁን አንዳንድ ሰዎች ይኸው እንግዲህ ኦርቶዶክሳውያን ዛሬ የተሰበሰቡ ሚካኤልን ሊያመልኩ ነው ይሉናል። ግራ ገብቷቸው ግራም ያጋቡናሉ። እግዚአብሔር ልብ ይስጣቸው። የኛ አምላካችን ማን? መስክሩ ኦርቶዶክሳውያን። አምላካችን ማን? ስንት አምላክ ነው ያለን? አቤት! አንድ ነው። አስረግጠን መናገር አለብን። መጽሐፍ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ፣ እሱን ብቻ አምልከው፣ ከእርሱም ጋር ተጣበቅ ተብሎ በዘዳግም ምዕራፍ 6 ቁጥር 4 ላይ ተመዝግበዋል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ ውደድ፣ እሱን ብቻ አምልክ፣ ከሱም ጋራ ተጣበቅ። በቃ እስራኤል ወይ ስማ አለ። ለጊዜው ለእስራኤል ዘሥጋ የተነገረ ቃል ነው። ለፍጻሜው እስራኤል ዘነፍስ ለተባልን የአዲስ ኪዳን ክርስቲያኖች ለሆንን ለእኛ የሚነገር ቃል ነው። እስራኤል ወይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። ቤተ ክርስቲያን ሁለት እግዚአብሔር የላትም፣ ሶስት እግዚአብሔር የላትም። አንዳንድ ሰዎች ባለማወቅ
ኦርቶዶክሳውያን አማልክቶቻቸው ብዙ ናቸው። ቅዱስ ሚካኤልን ያመልካሉ፣ ቅዱስ ገብርኤልን ያመልካሉ፣ ድንግል ማርያምን ያመልካሉ። ከጻድቃን አንዱን እየጠሩ ከሰማዕታት መካከል አንዱን እየጠሩ አርሴማን ያመልካሉ፣ ጊዮርጊስን ያመልካሉ፣ ተክለ ሃይማኖትን ኦርቶዶክሳውያን ያመልካሉ ይሉናል። ለአንዳንዶች እንደሚመስል እኛ ቅዱስ ሚካኤልን አናመልክም። ለአንዳንዶች እንደሚመስል እኛ ቅዱስ ገብርኤልን አናመልክም። ብዙ አማልክት የለንም። አምላካችን አንድ ነው፣ ስሙም እግዚአብሔር ነው። ስሙም እግዚአብሔር ነው። አምላካችን ስንት ነው? አምላካችን ስንት ነው? ስሙም ማን ነው? መላእክቱን፣ ጻድቃኑን፣ ሰማዕታቱን እግዚአብሔር ስላከበራቸው እኛ ምን እናደርጋቸዋለን? በቃ ይሄው ነው። ብዙ ምዕራፍና ቁጥር ያስፈልግ። እግዚአብሔር ስላከበራቸው እናከብራቸዋል። ለምን? መጽሐፍ ክብር ለሚገባው ክብርን ስጡ ስለሚል ሮሜ 13 ቁጥር 7 ላይ እግዚአብሔር ስላከበራቸው ነው የምናከብራቸው እንጂ የምናመልከው እኛ አምላካችን እግዚአብሔርን ነው። ሞቶ ሕይወት የሰጠንን፣ እርቃኑን ሆኖ ጸጋውን ያለበሰንን፣ ተቸንክሮ ከችንካር ያላቀቀንን፣ ቆስሎ የፈወሰንን፣ ተዋርዶ ያከበረንን የነገስታት ንጉሥ፣ የአማልክት አምላክ፣ የጌቶች ጌታ፣ የኃያላን ኃያል የሆነው ኢየሱስ ክርስቶስ አምላካችን፣ ፈጣሪያችን፣ መድኃኒታችን፣ ሕይወታችን እሱ ነው። እሱ ነው የምናመልከው እኛ። ብዙ አማልክት የላትም ቤተ ክርስቲያኗ። የቤተ ክርስቲያን ትምህርት ጥርት ያለ ትምህርት ነው። ቅዱስ ሚካኤል ምን ያደረገበት ነው? ሕዝበ እስራኤልን ከግብፅ የባርነት ቤት ወጥተው ምድረ ርስት ከነዓን እስኪገቡ ከፊት ይመራቸው የነበረ ነው። መና አውርዶ የመገባቸው፣ ከአለት ከጭንጫ ውሃ እያፈለቀ ያጠጣቸው፣ የኢያሪኮን ቅጽር ያፈረሰላቸው፣ የዮርዳኖስን ባህር የከፈለላቸው፣ የአሞራውያን ንጉሥ ሴዎንን የባሳንን ንጉሥ አግን እየገደለ ከፊት ለፊት እየመራ ማርና ወተት ወደምታፈስ ወደ ምድረ ርስት ወደ እስራኤል ያስገባቸው መልአክ የፊቱ መልአክ አዳናቸው ይላል ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ የፊቱ መልአክ አዳናቸው ይላል። የፊቱ መልአክ የተባለ መጋቢ ብሉይ ቅዱስ ሚካኤል ነው። ስለዚህ ዛሬ የምናከብረው በዓል ቅዱስ ሚካኤል እስራኤላውያንን ከግብፅ ወጥተው ምድረ ርስት እስኪገቡ ድረስ ይመራቸው ነበር፣ ይጠብቃቸው ነበር። በእግዚአብሔር ቸርነት በሊቀ ነቢያት በሙሴ መሪነት በቅዱስ ሚካኤል አማላጅነት እስራኤል ከግብፅ ወጥተው ከ430 ዓመት የባርነት ቤት ቆይታ ወደ ምድረ ርስት ወደ ከነዓን ገብተዋል። ይረዳቸው የነበረው፣ ይመራቸው የነበረው፣ ይታደጋቸው የነበረው፣ ይጠብቃቸው የነበረው ደግሞ ቅዱስ ሚካኤል ነው። ይህንን አክብረናል። ዛሬ በዓለ ሲመቱ እንደሆነም ሲነገረን ቆይተዋል። በ99ኙ ነገደ መላእክት ላይ በ10 ከተሞች ላይ ቅዱስ ሚካኤል አለቃ ሆኖ የተሾመበት ቀን ነው። ብዙ ታሪክ አለ፣ ጊዜ እንዳልወስድ ይበቃኛል። ርዕሳችን ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13። ቅዱስ ሚካኤል ሁላችንንም ይርዳል። እስራኤልን ከግብፅ የባርነት ቤት አውጥቶ ወደ ምድረ ርስት ወደ ከነዓን እንዳስገባቸው አገራችን ኢትዮጵያ ካለችበት ጨለማ አውጥቶ ወደ ብርሃን በአማላጅነቱ ያስገባ፣ ከመለያየት ወደ መስማማት ያሻግረን። አዎ ጦርነቱን አቁሞ በአማላጅነቱ ሰላምን ያሰጠን፣ ከመነቃቀፍ ወደ መደጋገፍ ይሄ ደግ መልአክ፣ ይሄ ሰላም መልአክ፣ ይሄ የምህረት መልአክ ከመለያየት ወደ መስማማት፣ ከመነቃቀፍ ወደ መደጋገፍ ይመልሰን። በልባችን ውስጥ ብዙ ሐሳብ አለ፣ ብዙ ጥያቄ አለ። ወደዚህ የቅድስና ስፍራ ስንመጣ ይዘን የመጣ ነው። ቅዱስ ሚካኤል የሌሎቹን ጥያቄ እንደመለሰ የእኛንም ጥያቄ ይመልስልን፣ እንባችንን ያብስልን፣ ከቁጥር ሳያጎለን የዛሬ ዓመት ሁላችንን በሰላም ያድርሰን። የሁላችንን መጨረሻ እግዚአብሔር